ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሳምንት አንድ ቀን የሚቀርብላችሁ የአርት ስፖርት ፕሮግራም ነው። በዛሬው ፕሮግራማችን እንደተለመደው በአገር ውስጥ ስፖርት ላይ ትኩረት በማድረግ ከባልደረባዬ አማን ከበደ ጋር አሪፍ ቆይታ ይኖረናል። አማንሻ እንዴት ነህ? ክብሩ ይስፋ። ሁሉ ሰላም ነው? እግዚአብሔር ይመስገን። ወደ ዋናው ውይይታችን ከመሄዳችን በፊት እኔ ጋር አንድ ዜና አለ። ያው በኪነ ጥበብ ዙሪያ ነው። አለማየሁ ጌታቸው ወይ አሌክስ ይባላል። ያው በተለይ አርቲስት አበበ ባልቻን ድምጽ በማስመሰል የሰለሞን ገብረ እግዚአብሔርን የብዙዎቹን ድምጽ በማስመሰል የሚታወቅ አርቲስት ነው። ይህ አርቲስት አሁን በጠና ታሞ የሁላችንንም ድጋፍ ይፈልጋል። ስለዚህ ኪነ ጥበብ ስፖርት አንድ ላይ የሚሄዱ ነገር ስለሆነ ይህንን ወንድማችንን ለማገዝ ሁላችንም እንረባረብ፣ ወንድማችንን እናግዘው ለማለት ነው። እውነት ነው። እንግዲህ ኪነ ጥበብ ስፖርት ተያያዥነት ያላቸው የአንድ ሳንቲም ሁለት ገጽታዎች ናቸው እና ያው አሌክስ በተለይ የታዋቂውን አክተርና የህግ ባለሙያ የአበበ ባልቻን ድምጽ በማስመሰል ራሱ እስከሚመስል ድረስ ቁጭ ያደርጓል። የሙያ አጋራችን ተምሳሌታችን የሆነው ጋዜጠኛ ሰለሞን ገብረ እግዚአብሔርንም ድምጽ በተመሳሳይ እንደውም አባይ ቲቪ ነው ዋሻው እንዴ እዛ ላይ እናውቀዋለን። እንግዲህ አሁን የመሙ ሁኔታ ምንድነው የሚለውን ነገር ማረጋገጥም ማወቅም ያስፈልጋል። አድራሻውስ ምንድነው? ኦኬ እሱን ትመለስበታለህ። አሌክስ የኳስ ሜዳ አካባቢ ልጅ ነው። የኳስ ሜዳ ልጅ ነው። ቤተሰብ ትዳር ሳይመሰረት የእህቱ ልጆች 3 ልጆች እሱ ነው የሚያሳድጋቸው። አሁን ያለበት ሁኔታ ያው የአካባቢ ለፈጠራ ቅርብ የሆነ አካባቢ ነው። ኳስ ሜዳና አካባቢው ላይ እግር ኳሱ አለ፣ ቀልዱ አለ፣ ሁሉ ነገር ያዋዛ የምታቀርብበት ሰፈር ስለሆነ ይሄ ልጅ ደግሞ ለኪነ ጥበብ የኖረ ለህዝብ የኖረ ህዝብም ለማሳቅ የኖረ ልጅ ነው። ይሄ ልጅ ማገዝ ቀልዶችን ማምረት ነው። ብዙ ቀልዶች ብዙ ጨዋታዎችን እናገኝበት አሪፍ ወንድማችን ነው። ይህንን ወንድማችን ሁላችንም ባለን አቅም ተረባርበን ብናግዘው የኳስ ሜዳ አካባቢ ልጅ ነው ለማለት ነው። ልክ ነው። እንደዚሁም አሁን ባለፈውም ከዛው አካባቢ የሆነው የሀገር ፍቅር የባህል ሙዚቃ ባልደረባ የነበረው ኪዳኔ ባሪያው እንደዚሁ ከቀናቶች በፊት አተነዋል። የሚገርምህ የጸሎት እና የፍታት ፕሮግራም ሀገር ፍቅር ነበረ። እዛ ላይም ተገኝቼ ነበር በአጋጣሚ እና እዛ የጸሎት ፕሮግራሙ ላይ አርቲስቶች ታዋቂ አርቲስቶች የተለያየ አበባ ጉንጉን ከፍተኛ ውጭ የሚወጣ የአበባ ጉንጉን እዛ ቦታ ላይ ይዘው ከሚመጡ በታመመበት ጊዜ ቢያንስ የገንዘብ ድጋፍ ሳይሆን ጠይቀው እግዚአብሔር ይማረ ትድናለ መባሉ ራሱ ተስፋ እኮ ነው። ለዛውም ኪዴ ነፍሱን በአጸደ ገነት ያኖረውና ብዙ ወዳጆች አሉት። እንደዚህ አይነት ነገሮችን ነው የምታየው። ለምንድን ነው አርቲስቶቹ የኪነ ጥበብ ባለሙያዎች እዛው ጋር የማይደጋገፉት? ለክፉ ጊዜ ብለው እንኳን ለምንድን ነው የተወሰነ ነገር የማያስቀምጡት? አሁን አሌክስ የሀገራችን ኮሜዲያን ውስጥ አንዱን ግንባር ቀደሙ ነው እና እንደዚህ በህመም ተቸግሮ በሚገኝበት ጊዜ ላይ እገዛ ማድረግ መጠየቅ የምንችለውን ያቅማችንን ብናግዝ የሚለውን ነገር እናሰምርበት ይገባል። አንተም ደግሞ እንደ ዜና ስታቀርበው በምንድን ነው መርዳት የሚቻለው ማገዝ የሚቻለው የሚለውንም ነገር በቀጣይ እንግዲህ የአካውንት ነምበር አለው። በዛ በእህቱ አካውንት ነምበር ላይ
ኤዲተራችን ስንቴ ከስራ ያስኬደዋል። እንደውም ባለፈው ቅዳሜውን እሁድ ቀን እንደዚህ የአካባቢው ልጆች እያሰባሰቡ ነበረ። እዚህ ደረጃ ላይ ከተደረሰ ሰው ከወደቀ በኋላ እንትን ከማለት አሁን በቁም መረዳዳትን የመሰለ ነገር የለም። እባካችሁ በቁም እንረዳዳ፣ አሌክስን እናገዘው ለማለት ነው። ፈጣሪ ጨርሶ ይማረው። አሁን ለውይይት የመረጥነው ርዕስ ሲዳማዎች ለቀጣይ ዓመት ምን አስበዋል ነው። አባሌ አጊዶቶ እንኳን ደስ አላችሁ ማለት እንፈልጋለን። ሲዳማዎች ለቀጣዮቹ ምን አስበዋል ነው ማለት የፈለግነው። ይህንን ያልንበት ምክንያት የፕሪሚየር ሊጉ ሲጀመር ደምቆ ታያቸውና አሁን ኢትዮጵያ ንግድ ባንክ ዋንጫ በላ፣ በሚቀጥለው ዓመትስ ተንሸራተተ። ኢትዮጵያ መድን ዋንጫ በላ፣ በሚቀጥለው ዓመትስ ከሰመ። እንደዚህ አይነት ነገሮች እንዳይከሰቱ ሲዳማዎች ለቀጣዩ ዓመት ምን አስበዋል? በያዛቸው ልጆች ላይ ምን መጨመር ፈልገዋል? ይህንን ዋንጫ በተከታታይ እንደ ቅዱስ ጊዮርጊስ በተከታታይ የመብላት እድሉ አስፍቶስ ለመምጣት ምንድነው ዝግጅቱ? ይህንን ለማድረግ ጠንክሮስ ለመስራት ካሁኑ ነው ዝግጅት መጀመር ያለበት። የኢትዮጵያ እግር ኳስ ላይ ብዙ ጊዜ የምናየው አንዴ ከበላ በኋላ የወረደን ቡድንም አጋጥሞናል። እንደዚህ አይነት ነገሮች እንዳይከሰቱ ካሁኑ መስራት አለባችሁ። ሲዳማዎች እንኳን ደስ አላችሁ። በተለይ በአንድ ወቅት ሲዳማ ሲነሳ ትልቁን የሚይዘው መንግስቱ ሳሳሙ ትልቁን ቦታ ይዛል ለዚህ ለሲዳማ ቡና። አሁን ደግሞ ሲዳማ ቡና እንደዚህ ደምቆ በመታየቱ የሁሉም የአካባቢው ተወላጆች፣ ተጓዥ ደጋፊዎች ትልቁን ድርሻ ነው የተወጡት። ጥሩ ነገር ነው ያነሳው በጋሽ። ዋንጫ በልተው የወረዱ ቡድኖች አሉ ብላ ከመውረድ ባለፈ ደግሞ የፈረሱም ቡድኖች አሉ። እነ ጅማ አባ ጅፋር፣ መቀሌ ሰባ እንደርታም ፈርሶ እንደገና ነው የመጣው እና ቀጣይነት ያለው ነገር አታይም። የሀገራችን ክለቦች ላይ ዛሬ በሉ እዛ አካባቢ ያለውም ኮሚቴ ምንድነው መሰለ የሚፈልገው እንደዚህ ዋንጫ በእንትና ተገኘ በእንትና ጊዜ የሚለውን ነው። ከዛ በኋላ ያ ነገር ዘለቄታዊነት ኖሮት እንዲቀጥል አይፈለግም። በቀጣይ ዓመት የሚታሰበው ምን ያህል ብር ወደ ኪሴ ይገባል ገባ በተጫዋቾች ዝውውር ለመጠቀም ነው። ቅዱስ ጊዮርጊሶች ውጤታማ የሚሆኑበት አንዱ ምክንያታቸው ምንድነው መሰለ ድል አድራጊነት ባህላቸው። ምንም በቃ ወደዛም አልክ ወደዚህ ጊዮርጊሶች ድል አድራጊነት ባህላቸው ነው። ከተጫዋቾች ዝውውር ሊቀረጥፍ አሰፍስፎ የሚዘጋጅ ኃይል የለም ገባ። ያ ነው እንደ ባህል አድርገውት ለረጅም ተከታታይ ጊዜ ዋንጫ እንዲበላ ያደረጉት። ሌላ ጋር ግን ስትሄድ በተለይ እኔ ይቅርታ አድርግልኝና የከነማ ቡድኖች የክልል ቡድኖች ላይ ተውባይ ያስፈልጋቸዋል። የገንዘብ አወጣጡ ልክ አይደለም ተው ተረጋጉ ሲባሉ ባንዴ ከሚያስፈልገው በላይ ይወጣና በኋላ ላይ መንገጫገጩ ይመጣል። ለዚህ ነው አሁን ሲዳማ እንግዲህ በዚህ የውድድር ዘመን እንኳን ከውድድሩ ጅማሬ በኋላ ምን ያህል ቁልፍ ተጫዋቾችን ያስፈረመው። አሁን የኮከብ ግባግቢ እየተፎካከረ የሚገኘው አቤል ያለውን ከቅዱስ ጊዮርጊስ፣ ሱራፌል ዳኛቸውን ከአሜሪካ ያመጣውን ቀዳዳ ያለባቸውን ክፍተት ለመድፈን የተጓዘበትን ጉዞ ታየዋለህ። ይሄ ነው እኔ አሁን ሲዳማ ትውልድ ላይ አሁን የአካባቢው ተወላጅ ላይ መስራት አለበት። ውጤት የሚመጣው እንደዚህ ሰብስበ አንድ ዓመት ታመጣለህ። በሚቀጥለው ዓመት ያየነው ነገር እኮ ነው። ኢትዮጵያ መድን ላይ አይተናል። ኮንትራታችን አለቀ ብለው ሄዱ፣ ቡድኑም ወደታች ሄደ። ግን ዘለቄታ የሚኖረው ረጅም ኮንትራትን እያስፈረምክ ማስቀጠልና ወጣቶች ላይ መስራት ነው። የአካባቢው ተወላጆች አሁን ዋንጫ ይዘህ ስትመጣ ይህንን ዋንጫ ይዘህ ወደ ሲዳማ ስትገባ በዚህ አጋጣሚ እንደውም ለጓደኞቼ ለደሳለኝ ክፍሌና ለጥበቡ ክፍሌ
እንኳን ደስ አላችሁ ማለት እፈልጋለሁ። በጣም እዚህ የቅዱስ ጊዮርጊስ ደጋፊ ናቸው፣ ግን ሲዳማን በተለየ መልኩ ነው የሚደግፉት። የዛ አካባቢ ተወላጅ ይመስሉኛል። በጣም ደስተኞች ናቸው እና እዛ አካባቢ ላይ ያሉት ታዳጊዎች ላይ ጊዮርጊስና ሲዳማ ግን ሲጫወት ለማን ይደግፋል? አይገቡም። ምንድነው ወጣቶች ላይ ታዳጊ ላይ ትኩረት መደረግ አለበት። ምን ሰራለ ማለት ታዳጊ ላይ ሰርተ ስትመጣ የማይነቃነቅ መሰረት ይኖራል። የማይነቃነቅ መሰረት ነው። አሁን ትበላለ፣ አዎ አግኝተሃል ዋንጫ፣ ደስ በሚል ሁኔታ ወስዳሉ ለጨዋታ እየቀረው። በሚቀጥለው ዓመት ግን ለመውረድ ከተጫወትክ አሁን የወሰድከው ዋንጫ የማይገባህን ዋንጫ ነው። ይገባኛል በተከታታይ የምንል ከሆነ ወጣቶች ላይ ታዳጊዎች ላይ ልንሰራ ይገባል። ሲዳማዎች ለሚቀጥለው ዓመት ከ20 ዓመት በታች ያለውን ቡድናቸው ላይ ትኩረት ሊያደርጉ ይገባል። ከነዚህ ነው ልጆቹን አምጥተ እያላመድክ የማይነቃነቅ መሰረት ሊኖርክ የሚገባው እንጂ አሁን አግኝቼ ዛሬ ታይተ ነገ የምትጠፋ ከሆነ ዛሬ ወሰድከው ዋንጫ ትርጉም አልባ ነው። ትርጉም የሚኖረው ግን ትውልድ ላይ ስትሰራ ነው። አሁን ሲዳማ ላይ አካባቢው ላይ ታዳጊዎች ላይ ምሳሌ የሚያደርጓቸው ልጆች እነ አቤልን እነ ዳኛቸውን እነ መስፍንን ሁሉንም ምሳሌ የሚያደርጉት ነገ ከነሱ ተሽለው ለመገኘት ጠንካራውን ሲዳማ ለመመስረት ታዳጊዎች ላይ ትኩረት አድርገው ሊሰሩ ይገባል የሚል እምነት አለ። ልክ ነህ በጋሽ። አሁን በተደጋጋሚ ጊዜ የምንናገረው ነገር አለ። በእኔ እምነት ኢትዮጵያ ውስጥ አሁን ካሉ ተጫዋቾች ውስጥ በቃ ኳሱን ቢያቆመው ይጎዳል ብለህ የምታስባቸው ከ10 የሚበልጡ ተጫዋቾች አይደሉም። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። አሁን ባለው ፐርፎርማንስ ማለት ነው። ለዚህ ማረጋገጫውን ሄድ ቅዱስ ጊዮርጊስ ባጋጠሙ ወቅታዊ ችግሮች ምክንያት አሉ የተባሉ ልጆች ለቀቁ። ከዛ በኋላ ግን በወጣቱ ልጆቹ ቀጠለ። እነዚህ ልጆች አሁን የሚቀጥለው ዓመት ላይ ምን ያህል ደረጃቸው የመጫወት ልምዱ ሲኖራቸው እንደሚያሻሽሉ መመልከት አሁን ቅድም ላነሳሁት ሐሳብ የበለጠ ማስረጃ ሆኖ ይቀርባል። ገባ? ማንም ከማንም አያንስም። አሁንም አንተ እንዳልከው እነ ጅማ አባጀፋር ሌላ የክልል ቡድኖችም እነ ባህር ዳርም እነ መቀሌ ሰባ እንደርታም እነ አርባ ምንጭም አርባ ምንጭ እንደው ወደ ቀጣዩ ሐሳብ ከመሸጋገሪያ ያስቀድሙ አርባ ምንጭ አሁን በየክለቡ የአርባ ምንጭ ተወላጅ ያልሆነ ተጫዋች የለም። አርባ ምንጭ ደግሞ ከሌላ ቦታ ላይ ተጫዋቾቹን የአካባቢውን ተወላጆች ይበትንና እንደገና ገንዘብ አውጥቶ ፈላጊ ይሆናል፣ ሌላ ተጫዋቾችን ይገዛል። ለምን ይደረጋል? አሁን ወደ ቅድሙ ማሳበይ ሲመለስ እነዚህ 3-4 ክለቦች ማለት ነው በራሳቸው ልጆች በአካባቢ ልጅ ለምንድን ነው የማይሰራበት? ጥሩ ሐሳብ ነው ያነሳው። ሲዳማ ቡናውን ለምሳሌ ቀጣይ ተስፋ ቡድን ከ20 ዓመት በታች ከ17 ዓመት በታች አሉ አይደለም? ያ ፕሮጀክት ምንድን ነው? ግዴታ ፌዴሬሽኑ እንደ መስፈርት ስላስቀመጠ ብቻ ነው እንደምትጠቀመው? ያ መሆን አይገባም። መስፈርት ብቻ ስለሆነ ሳይሆን አንተም በዚህ ተስፋ ቡድን ላይ ልጠቀም ይገባል። ትልቅ ቡድን ነው። አሁን ሲዳማ ትልቅ ቡድን ነው። አርባ ምንጭን አንስተዋል እነ አበባው ቡጣቆ እነ ደጉ መቼም የማይረሳ ትልቅ ቡድን ነው አርባ ምንጭ። አሁን ባለው ውጤት ሊወርድ ይችላል። የወረደበትን ምክንያት ግን ብዙ እንትን ባልነካካውም በዛ አመራር ላይ ያሉት ሰዎች ዞር ብለው ራሳቸውን ሊፈትሹ ይገባል። የቀነሷቸውን ተጫዋቾች ለሌላ የለቀቁት ተጫዋቾች ዛሬ በኮከብ ግብ አግቢነት 14 ጎል አግብቶ በኮከብ ግብ አግቢነት ከ3 አቤልም አለ 14 ጎል ያገባው ከነሱ ጋር የሚፎካከረውን ታምራትን ለቀውት ነው። አህመድ የሚባል አህመድ ሁሴን ኮከብ ግብ አግቢ ሆኖ ነው ወደ ላይ ያመጣው። በረኛቸው ማን ነው? በእናት የውጭ ዜጋ ይመስለኛል አይደለ? ማን ነው?
ማንጀማል ነው ምናምን የሚባል ሙስሊም ልጅ ነው። ደስ ይላል፣ ቁመ ነው ምናምን በጣም የተለየ። ስለሺ ዝንስ ታስታውሰዋለህ? ኢትዮጵያ ኦሎምፒክ ቡድን ስለሺ ሽፈራው የሚባል እኔ አሁን ከታች ወደ ላይ ሲመጣ ኮከብ ግባጅ ነው ይሄ ዘጠናዎች ውስጥ ነበር። ስለሺ ሽፈራው የሚባል ኦሎምፒክ ቡድንም የተጫወተ ጎበዝ ጠባቂ ነበር። ስንታየው ጌታቸው ቆጬ አትነካውም። አርባ ምንጭን ትንሽ ስትነካ ብዙ ልጆች ታገኛለህ። ግን እነዛ ልጆች አሁን ባለፈው ዓመት ያጣበት መንገድ ከታች ወደ ላይ አምጥተውት እንደገና መመለስ ምን ማለት ነው? ራሳቸውን ሊፈትሹ ይገባል። በወቅቱ የነበረው አሰልጣኝ በምን አይነት ቡድን ነበር የሰራው? ከታች ወደ ላይ ሲመጣ እንዴት ነበረ? እነዚህ ላይ ምንድነው መጨመር ያለብኝ እንጂ መቀነስ አይደለም። ተስማምተ እነሱን ማስቀጠል ነው ያለበት። አሁንም እንደዚህ አይነት ነገር እንዳይፈጠር ሲዳማዎች ከተስፋ ቡድን ልጆችን ወደ ላይ አምጥቶ ካሉት ልጆች ጋር እነ አቤል ያላቸው ልምድ ቀላል አይደለም። ሱራፌል ያለው ነገር ቀላል አይደለም። ከነሱ ጋር አዋህደ ትልቁን ሲዳማ ለመገንባት አሁንም ትኩረት ማድረግ ያለባቸው ወጣቶች ላይ ነው። እኔ አሁን ይቅርታ አርግልኝና መሲ 39 ዓመቱ ነው። አረጀን የተባለው ግን አርጅቶ እንዴት አይነት ኳስ እንደሚጫወት አይተናል። እንዴት አይነት ጎሎች ወይን ይጣፍጣል እድሜ እየጨመረ ሲመጣ በሁለት ጨዋታ 5 ጎል ማግባት የዓለም ዋንጫ ኮከብ ግብ አግቢ ቀደም ሲል በ5 እና በ6 ጎል ነው። ይሄ ገና በሁለት ጨዋታ እኮ ነው 5 ጎል ያገባው። መሲና ሮናልዶ እኛ ሀገር ቢመጡ የ17 ዓመት ልጆች ናቸው። የኛ ሀገር ሊጉን ታውቀዋለህ፣ በምን ያህል እድሜ እንደሚጫወቱ ታውቃለህ። ስለዚህ እነሱን እንደዚህ አይነት ድፍረት ይሄ ድፍረት የተሞላበት ንግግር ሆነብኝ። ኤሪክ ሙራንዳ የሚባል ኬንያዊ አጥቂ እግዚአብሔር ይስጥ ረስቼዋለሁ። ኤሪክ ሙራንዳ ከስንት ዓመት በኋላ ነው እንግዲህ 95 ዓመተ ምህረት ለቅዱስ ጊዮርጊስ እንደውም የመጨረሻውን ጨዋታ ከኢትዮጵያ ቡና ጋር አርባ ምንጭ ያጋጣሚ ነገር አሁን በጨዋታችን ምክንያት ሻምፒዮን ሊሆን የተዘጋጅቶበት 2 ቦታ ዋንጫ ተዘጋጅቶ በነበረበት ጊዜ ነው እንግዲህ ኤሪክ ሙራንዳ ከስንት ዓመት ኬንያ ሄዶ ስንት ክለብ አቁሞ ምን ብሎ ራሱ እንደገና መጣና ኢትዮጵያ ውስጥ የተጫወተ ሲዳማ ይኸውልህ ከስንት ካቆመ ምን ካለ በሱ ጊዜ የነበሩ ተጫዋቾች አሰልጣኝና ኮሚቴዎቹ ሊፈተሹ ይገባል። ምልክ እኮ በውጪ ተጫዋቾች ላይ ባለፈው አንስተዋል። አይለኛ የሚላብ ነገር ስላለ ነው። ይሄንን እንትና ይምጣ ሲባል አሰልጣኙ ኮሚቴውም ሊፈተሽ ይገባል። እሱ የሚመጣበትን 5 ልጆች እኮ ወደ ላይ ማምጣት አሳድጉማ ያስፈልግማ። ካደገ ብር አታገኝማ። ልክ ነው። ይሄንን ነው መፈተሽ ያለበት። ሲዳማን በዚህ መልኩ ደምቆ እንድናየው ከተፈለገ አሁንም ወጣቶች ላይ ከተሰራ ከዚህ የተሻለውን ሲዳማን ልናይ እንችላለን። ይሄንን ማለት ነው። አዎ ምንድነው መሰለህ በጋሽ የዚህ አገር እግር ኳስ በጣም ውስብስብ ምንም ሙስና ምናምን አይደለም። እንደውም ስሙን ማሳመር ያስፈልግ በሌብነት የተሞላ ሆኗል። በጣም ያሳፍራል። በፊት ስፖርቱን የሚያገለግሉ ሰዎች እኮ ስፖርቱን ከልባቸው ወደው ታዳስ ከልባቸው ወደው ምን ብለው ነው። አሁን ግን በስፖርቱ አካባቢ ያለው ሁሉ ጥቅም ነው። እዛ ጋር እንዴት አድርጌ ይጠልፋለሁ እና ለስፖርቱ ትክክለኛ የሚጠቅሙ ስፖርቱን ከልባቸው የሚወዱ ከልጅነት እስከ እውቀት በስፖርት ውስጥ ያሳለፉ ባለሙያዎችና ኃላፊዎች ሲመጡ አይፈለጉም። ለዚህ ደግሞ ማረጋገጫ ላቀርበል ይችላል። የመብራት ኃይል ስፖርት ክለብ አቶ ኢሳያስ ደንደርን የሚያክል ለስፖርቱ ብቻ የሚጠቅም ሰው አላሰራሉት። እዛ አካባቢ እድሜ አጭር ነው። ሌብነት ውስጥ ከሌለ እድሜ አጭር ነው። ከባድ ነው። አሁንም እንግዲህ ይኸውልህ አርባ ምንጭን የሚያክል የተጫዋቾች ማምረቻ ፋብሪካ የተገጠመለት አካባቢ እስከሚመስል ድረስ በርካታ ተጫዋቾችን የሚያመርት አገር ላይ ተጫዋቾች ከሌላ ቦታ ይመጣሉ። ቡድኑ ወረደ አይደለም። አሁን ለቡድኑ መውረድ ደግሞ
ችግራችን ምንድን ነበረ? ስመጣ ምን ነበረ? አንድ የተለመደ ፎርሙላ አለች እዚህ ሀገር። መጀመሪያ አሰልጣኝ ትመድባለህ። ከዛ በኋላ አሰልጣኙን ተጫዋች ምናምን ማምጣት ምርጫው ምናምን ኃላፊነቱ የእሱ ነው ይላል። የውል ስምምነቱ ሲፈረም ነው ይሄ የሚባለው። ከዛ በኋላ ግን ለመኖር እንትና የሚባል ሰው አለ፣ ተጫዋች አለ፣ እሱን አስገባት ትባላለህ። ስለ ክፍያው ምናምን የሚደራደሩ ኮሚቴዎች ናቸው። አሰልጣኙ ይመጣለታል። አሰልጣኙን በመሰረቱ አንተ ኃላፊነትን አሳልፈ ከሰጠህ ያኔ ነው ያንተ እንትን አውቀሽ ከተደፋሽ እንደዛ ነው። እና አሁንም እኔ የአርባ ምንጭ ነገር በጣም ያቃጥለኛል። ለመሰለ በጣም አንጋፋ ክለብ ነው። የተጫዋቾች ችግር የለበትም፣ ግን የአመራር ችግር አለበት። በከፍተኛ ደረጃ የአመራር ችግር አለበት። አሁን ለምሳሌ ወረደ ሲወርድ ምንድን ነው የተባለው? ምን ተባለ? ላንተ ለተውላ አሰልጣኙ ምን ነበር ያለው? አልተረጋገጠም፣ አልወረድንም ምን ያለው? አዎ ባለፈው ዓመት ፌዴሬሽኑ እንደዚህ እንዲህ ባለበት እኮ አሰልጣኝ አዲስ ለቅጣት ተከናንበዋል። እንደዚህ አይነት ነገር 6 ወር ተቀጣ። እንደዚህ አይነት የሚባል የቡድን መሪው ደግሞ ምን ለዚህ ምን ላይ ሰጥ ጉዳዩን እስከ ካስ ድረስ እንሄዳለን። ይሄ እኮ የህግና ደንብ አለው የሀገሪቷ። የሚወርዱ ክለቦች እኮ ቀድሞ ነው የተነገረው። ውድድሩ ሳይጀመር 4 ቡድኖች ይወርዳሉ ነው የተባለው። ይህንን አምነው ነው እኮ ወደ ውድድር የገቡት። ይህንን አገኛለሁ አልወርድም ብሎ ነው እንደ እሱስ ወደ ስልጣኑ ሲመጣ አሜን ብሎ የተቀበለው እንዴ? አሁን የኛ ሀገር አሰልጣኞች ትልቁ ችግሩ ባላመኑት ባልመረጡት ልጆቻቸው እኔ በመረጥኩት አማን መጥቶ ያሰለጠናል። ለአማን እኮ የሚሆኑ ልጆች አልመረጠም። አማን ነው ለራሱ የሚሆኑትን ልጆች ማግኘት ያለበት። ስለዚህ አሰልጣኞችም አንዳንድ ጊዜ ና እዚህ ቦታ ስትባል እኔ የምፈልጋቸው ልጆች እነዚህ ናቸው፣ አይ እኛ መርጠንላል ስትባል የእንጀራ ጉዳይ አስገድዷቸው እሺ ሊሉ ይችላል። እኔ ብዙ ጊዜ ደጋግሜ እለዋለሁ፣ ካሳዬ በጣም ወዳጄ ነው፣ የቀድሞ ወዳጄ ነው። ነገር ግን አጫወቱን አላምንበትም። ከዛ ጎን ለጎን ደግሞ ያለውን ፐርሰናሊቲ በጣም አከብረዋለሁ፣ በጣም እንደወደው ያስገድደኛል። ምንድነው ከሌብነት ጋር ፈጽሞ ስሙነ ሁለተኛ የራሱ የሆነ መስፈርት አለው። እንትና የሚባሉ ተጫዋቾችን ፈልጋለሁ፣ እነሱን አምጡልኝ። ገባ? ይሄ የራሱን የቻለ አሁን አገራችን አሰልጣኞች ላይ ያጣን አሉ አይደለም እንዴ? ቲም ይዘው ረዳቱ ሲያሽከረክረው ቆይቶ ስንት ዓመት አሰልጣኝ ያለው የሚል አሰልጣኝ ግን በኋላ ላይ ረዳቱ ዞር በል የሚያሰራው ምን የሚያሰራው እሱ ነው። አሰላለፉን የሚያዘው ምክትሉ ነው። በኋላ ላይ ዞር በላል ሰርሳሪ ይባላል። እና እንደዚህ አይነት ነገሮች አሉ። እንደው ውይይታችን በጣም ብዙ ያስኬደን ነበረ። ያለንም ሰዓት ግምት ውስጥ በማስገባት ሲዳማዎችን አባሌ አጊዶቶ ማለት እንፈልጋለን። ሲዳማዎች ለሁላችሁ ከታች እስከ ላይ ከኮሚቴ እስከ ተጫዋቾች ሁላችሁንም እንኳን ደስ አላችሁ። ለሚቀጥለው ዓመት ይሄ ሲዳማ በተሻለ ሁኔታ እንድናየው እንፈልጋለን፣ እንጠብቃለን። ያ ነው የአንድ ቡድን ውጤታማነት ዘለቄታዊ ካልሆነ እንደውም ቡድን እየተሰራ ሲመጣ ነው እየጠነከረ የሚመጣው። እዚህ ሀገር ግን እሱ አይሰራም። ይህን ነገር እንግዲህ ሲዳማ ቡናዎች አሻሽለው አስቀርተው ቀጣይ ዓመትም ጠንካራ የሀገሪቷ እግር ኳስ ተፎካካሪ ሆኖ ይገኛሉ ብለን እናምናለን። አዳዲስና ወጣት ልጆችንም ማየት እንፈልጋለን። ስታስፈርሙ ግን ኮንትራቱን ሰፋ አርጋቸው አስፈርሙ፣ ተስማሙ ማለት እንፈልጋለን። ተስፋ ቡድኖችም ከ20 ዓመት ከ17 ዓመት በፊትም በታች ላሉ ቡድኖችም እድል ስጡ።
ይህንን ነው ማለት የምንፈልገው። ውይይታችን ይህንን ይመስል ነበር። በመቀጠል በእንግዳ ፕሮግራማችን ከአቶ ኃይሌ ተፈራ ጋር የነበረንን ካለፈው ሳምንት የቀጠለውን ፕሮግራም ተከታትለን እንመለስ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።